بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه ومن استنى بسنته إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. إن شاء الله يا الله فكاد يهون عندهن سلا تالاق وجتالاق نبي محمد صلى الله عليه وسلم تقيت لمالت እንሞክራለን። አላህ ስብሓንሁ ወተዓላ ምድር በጨለማ በተጥለቀለቀችበት ጊዜ የሰው ልጆች ከዛ ጨለማ እንዲወጡ በማለት ምርጡን የነቢዮች ሁሉ አለቃውን ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ሰው ልጆች ላከ። ከዛ በፊት የሰው ልጆች የነበሩበት ሁኔታ እጅግ በጣም ዘግናኝ የነበረ ሲሆን አላህ ስብሓንሁ ወተዓላ የሰው ልጆችን በረሕመቱ በእዝነቱ ከዚህ ሊያወጣ ፈልጎ ነቢ መሐመድን ሰለላሁ ዐለይሂ ወሰለም ልኳል። ስለሳቸው ታሪክ ሌት ተቀን ቢወራ የሚጣፍጥ የሚናፍቅ የሚያጓጓ ከመሆኑ ጋር እጅግ በጣም ረዥም ነው። ብዙ ጊዜ ሰዎች ነቢ መሐመድን ሰለላሁ ዐለይሂ ወሰለም እንወዳለን በማለት ረቢዑል አወል 12ኛው ቀን ላይ ሰዎች በተለያየ መልኩ የነቢዩን ውዴታ ለመግለጽ ብለው ከሱናቸው ጋር የሚያጋጩ የተለያዩ ተግባሮችን ሲተገብሩ ይስተዋላል። ይህ የረሱል ሰለላሁ ዐለይሂ ወሰለም ትክክለኛ የውዴታ መግለጫ እንዳልሆነ ልናቅ ይገባናል። ረሱልን ሰለላሁ ዐለይሂ ወሰለም መውደድ ዋጅብ ነው፣ ግዴታ ነው። ኢማን ያለሳቸው ውዴታ መቼም አይሟላ። ወላኪን ረሱልን ሰለላሁ ዐለይሂ ወሰለም መውደድ በአመት አንዴ ረቢዑል አወልን በመጫወት ረቢዑል አወልን በመደሰት ረቢዑል አወል ዕለት ረሱልን ሰለላሁ ዐለይሂ ወሰለም በማስታወስ የሚገደብ አይደለም። በል ይልቁንስ ይሄም አይደለም የረሱል ሰለላሁ ዐለይሂ ወሰለም ውዴታ መገለጫ። ነቢ መሐመድን ሰለላሁ ዐለይሂ ወሰለም መውደድ ማለት ሱናቸውን መከተል፣ እሳቸው ይልፉለት ለነበረው ዲን መልፋት መጣር፣ እሳቸው አላህን ስብሓንሁ ወተዓላ ይገዙት በነበረው መልኩ መገዛት፣ እሳቸው አላህን ስብሓንሁ ወተዓላ ለማስደሰት ሌት ተቀን ይጥሩ እንደነበረው መጣር እንጂ ነቢይን ሰለላሁ ዐለይሂ ወሰለም እንወዳቸዋለን እናከብራቸዋለን መውደድ ብቻም አይደለም፣ ለእሳቸው ህይወታችን ሁሉ አሳልፈን እንሰጣለን፣ እሳቸውን ከሚነካ ጋር አንደራደርም። ነቢ መሐመድን ሰለላሁ ዐለይሂ ወሰለም ስንወድ ከነፍሳችንም ከልጆቻችንም ከምስቶቻችንም ምድር ላይ ካሉ ነገሮች በሙሉ አስበልጠን ነው የምንወደው። ይሄን ውዴታችን በመልኩ መግለጽ እንዳለብን አላህ ነግሮናል፣ ሙሐመድ ሰለላሁ ዐለይሂ ወሰለም ነግረውናል፣ ሰሐቦችም ነግረውናል። እዘን ይሄን ሳይሆን ዛሬ የምናወራው ስለ ረሱሉ ሰለላሁ ዐለይሂ ወሰለም ትንሽ አውርተን የእሳቸውን ትክክለኛ ውዴታ መገለጫ ምን እንደሆነም ወደ መጨረሻ ልናየት እንሞክራለን። የትኛውም ታላቅ ሰው ታላቅ የሆነበት ምስጢር ከጀርባው አለ። ብዙ ጊዜ ታላቆች ታላቅ ሆነው አይደለም የሚወለዱት፣ ከተወለዱ በኋላ ነው የታላቅነት ምልክቶች መታየት የሚጀምሩት። ሁሉም ሲወለድ ሰው እንደሚወለደው ነው፣ በተለመደው መንገድ ነው የሚወለደው። 9 ወር ነው ተረግዞ የሚወለደው። ወላኪን የተወለዱና እቺን ምድር ከረገጡ በኋላ የታላቆችና ታላቅ ያልሆኑት ልዩነት መታየት ይጀምራል። ይሄ አጠቃላይ ታላቅ ሰዎችን በምናይበት ጊዜ ነው። የታላቆች ታላቅ የነቢ መሐመድ ሰለላሁ ዐለይሂ ወሰለም ህይወት በምናይበት ሰዓት ይህ ረሱል ሰለላሁ ዐለይሂ ወሰለም ገና ከመወለዳቸው ብዙ ተአምሮች ታይተዋል። ተወልደው ያደጉ ሳለም ብዙ አጂቦች ታይተዋል። መሐመድ ሰለላሁ ዐለይሂ ወሰለም የፍጡር ሁሉ አለቃ፣ የነቢያት ሁሉ ምርጥ፣ የነቢዮች ሁሉ መደምደሚያ፣ አላህ ስብሓንሁ ወተዓላ በጥበቃው በረሕመቱ ከመጀመሪያ እስከ መጨረሻ የጠበቃቸው ሰው፣ አየሮችን ሁኔታዎችን ሁሉ ያመቻቸለት ሰው፣ ያውም የነበሩበት ጊዜ የነቢዩላህ ኢብራሂም የሙሳ የዒሳ ሪሳላ ተረስቶ ሰዎች በጨለማ ይጓዙበት በነበረ ጊዜ ከመወለዳቸውም ጋር አላህ አየሩን ሁኔታውን ያመቻቸላቸው ታላቅ ሰው፣ ከብዙ አደጋዎች የጠበቃቸው ታላቅ ሰው፣ የተለያዩ አመፀኛ አምባገነን የነበሩ ሰዎች ሁሉ ልብ ሳይቀር ልቦች እንዲወዷቸው ልቦች እንዲታዘዟቸው ያደረጋቸው ሰው ይህ መሐመድ ሰለላሁ ዐለይሂ ወሰለም መቼ እንደተወለዱ የት እንደተወለዱ እንዴት እንደተወለዱ የማያውቁ ግን በአመት አንድ ቀን ብቻ የነቢ መሐመድ መውሊድ ብለው ግር ብለው መተው ጨፍረው ለብሰው ተዝናንተው
የሚሄዱ አመቱን ሙሉ የሚረሷቸው ይቀጥሉ አመት ላይ እንዲሁ የሚመጡ ብዙ ናቸው። በተቃራኒው ግን ኳስ ተጫዋች ወይም ደግሞ ሌላ ሚዲያ ላይ የሚታወቁ ሰዎች መች እንደተወለደ የት እንደተወለደ ስንት ልጆች እንዳሉት ሐታ አልፎ የወደፊት እቅዱ ምን እንደሆነ ሁሉ ያውቃሉ፣ ለልጆቻቸውም ያስሐፍዛሉ። ይሄ ትልቅ ነውር ነው፣ ውርደት ነው። ከአላህ ጋር ሊያስታርቁን የሚችሉ ለኛ ብለው ስንትና ስንት ነገር ያደረጉ ሙሐመድ ሰለላሁ ዐለይሂ ወሰለምን ስም መቼ የት እንደተወለዱ ለምን እንደተላኩ አለማወቅ ሐቂቃ እጅግ በጣም የሚያሳዝን ነገር ነው። እስኪ ሙሐመድ ሰለላሁ ዐለይሂ ወሰለም እንዴት ተወለዱ የት ተወለዱ የሚለውን እንደመነሳኒ ረሱሉ ሰለላሁ ዐለይሂ ወሰለም ሲወለዱ አባታቸው ከጎናቸው አልነበረም፣ ወይም በሌላ አገላለጽ የቲም ሆነው ነው የተወለዱት። ረሱል ሰለላሁ ዐለይሂ ወሰለም ሳይወለዱ እናታቸው ማህፀን ውስጥ ያሉ አባታቸው ጥሎ ሞቷል። ይሄንኑ ሲገልጽ አላህ ሱብሓነሁ ወተዓላ አለም የጅድከ የቲመን ፈአዋ፣ አንተን የቲም ሆነህ አግኝቶ አላህ ሱብሓነሁ ወተዓላ መጠጊያ አላበጀልህም እንዴ በማለት አላህ ይጠይቃቸዋል። አለም ነሽራህ ለክ ሰድረክ ወወضዕና ዐንከ ውዝረክ በማለት ቀጥሎ ነቢዩ ላይ የዋለውን ውለታ ኒዕማ ሲዘረዝር ማለት ነው። የቲም ሆኖ ማንም ሚንከባከበው አቶ ሜዳ ላይ የሚኖር አላማ ቢስ ሆኖ ህይወቱን የሚያቃጥል ሞልቷል። ሙሐመድን ግን ሰለላሁ ዐለይሂ ወሰለም የቲም አርጓቸው ሲያበቃ አላህ ሱብሓነሁ ወተዓላ መጠጊያ አበጀላቸው። ሰዎች ሁሉ እንዲወዷቸው አደረገ። አጎት ሰጣቸው፣ አያት ሰጣቸው፣ የተወሰነ ጊዜ እናትም እንድትኖር አደረገላቸው። አነስ ረዲየላሁ ዐንሁ 10 ዓመት ከሳቸው ጋር ያኖረ ታላቁ ሰሐቢም ይህን አስመልክቶ ምን ይላል? የረሱሉ ሰለላሁ ዐለይሂ ወሰለም እናት አሚና ሙሐመድን ሰለላሁ ዐለይሂ ወሰለም አባቱ ከሞተ በኋላ ነው የወለደችው ብሎ ሰሂህ ሙስሊም ላይ ይናገራል። ኢዘን ረሱሉ ሰለላሁ ዐለይሂ ወሰለም የተወለዱት የቲም ሆነው ሸዕብ በኒ ሃሽም የሚባል ስፍራ ላይ መካ ውስጥ ነው። ይሄ ቦታ ላይ ብዙ ጊዜ ሰዎች ሐጅ ላይ ዑምራ ላይ እዛ ቦታ በመሄድ የማልቀስ ስጁድ የማድረግ ሁኔታዎች ይታያሉ። ይሄ ከዒባዳ የሚመደብ አይደለም። ረሱሉ ሰለላሁ ዐለይሂ ወሰለም የተወለዱበትን ቦታ የተቀበሩበትን ቦታ ሄዳችሁ ስገዱ የማለት መልእክት መመሪያ ከአላህ ዘንድም ይሁን ከነቢ ዘንድ አልመጣም፣ ከሰሐቦች ዘንድም አልተገኘም። ረሱልን መውደድ የተወለዱበት ቦታ ላይ የተቀበሩበት ቦታ ላይ ሄዶ ማልቀስና ዒባዳ ማድረግ ሳይሆን የትም ሆነን ሱናቸውን ከተከተለን የረሱል ሰለላሁ ዐለይሂ ወሰለም ወዳጅ ነን ማለት ነው። እዛ ረሱሉ ሰለላሁ ዐለይሂ ወሰለም እናታቸው አሚና አባታቸው ከሞተ በኋላ የወለደቻቸው ሲሆን ይህ የተወለዱበትን ዕለት በተመለከተ የተለያዩ አስተያየቶች አሉ። ብዙ ጊዜ የሚባለው ረቢዑል አወል 12ኛው ዕለት ላይ ነው፣ ጠዋት ንጋት ላይ በሰኞ ዕለት ነው የተወለዱት ሲባል ይሄም እንደ ኢሳ አለይሂ ሰላም ከተወለዱበት ጊዜ ጀምሮ ወይም በፈረንጆች አቆጣጠር 571ኛው ዓመት ላይ ነው የተወለዱት። ወይም ደግሞ ሌላኛው አስተያየት ረሱሉ ሰለላሁ ዐለይሂ ወሰለም ረቢዑል አወል 2 ላይ የተወለዱ እንደሆነ የሚያሳያል። አላ ኩሊ ሐል ይህ ኺላፍ ያለበት ነጥብ ስለሆነ በዚህ ኸውድ ማድረጉን ትተን እኛ የምንፈልገው የረሱልን ሰለላሁ ዐለይሂ ወሰለም መወለድ ነው። ረሱልን ሰለላሁ ዐለይሂ ወሰለም ያወቅናቸው ከተወለዱ በኋላ ይዘውት በመጡት ዓላማ ምክንያት ነው ያወቅናቸው። በተወለዱበት ቀን እንደዚህ አድርጎ፣ በሞቱበት ቀን እንደዚህ አድርጎ፣ በተሰደዱበት ቀን እንደዚህ አድርጎ አላህ ስብሓነሁ ወተዓላ ያዘዘን ነገር ምንም የለም። ሆኖም ግን አብዛኛውን የሚባለው ሰዎች ዘንድ የታወቀውን ረቢዑል አወል 12 ላይ ነው። ኢዘን ረሱሉ ሰለላሁ ዐለይሂ ወሰለም የተወለዱት መካ ውስጥ ነው። እንዲሁም የተወለዱበት ቤትም ቁረይሾች ውስጥ አረቦች ውስጥ እጅግ በጣም ክብር ካለውና ከላቀው ከቁረይሽ ጎሳ ውስጥ ነው። ከዛ ውስጥም በኒ ሃሽሞች እጅግ በጣም ክብር አላቸው። ሙሐመድ ሰለላሁ ዐለይሂ ወሰለም አባታቸውን አጥተው በተወለዱበት ጊዜ የተቀበላቸው እንደ አባት ሆኖ ከጎናቸው የነበረው በመወለዳቸውም እንደ አባት የተደሰተው አያታቸው አብዱል ሙጠሊብ ነው። የልጃቸው ልጅ በመወለዱም እጅግ በጣም ተደስተዋል። ይሄንም ደስታቸውንም ህዝብ ፊት ገልጸዋል። ለልጃቸው ልጅ ማድረግ ያለባቸውን ሁሉ ለማድረግም ቆርጠው ተነስተዋል። ከዚሁም አንዱ ለልጃቸው ልጅ ጥሩ የሆነን ስም መምረጥ ነውና ሙሐመድ የሚባልን ስም ለረሱል ሰለላሁ ዐለይሂ ወሰለም መረጡላቸው።
አረቦች ዘንድ የተሰራጨ የታወቀ ስምም አልነበረም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት አንድ የተከሰተ ክስተት አለ። የተወሰኑ ዑለሞች ይህን ክስተት ከነብዩ ሰለላሁ ዐለይሂ ወሰለም መወለድና መላክ ጋር ያያይዙታል። እነሆ ዓሙል ፊል ነው። ከየመን ተነስቶ አንድ ንጉስ ካዕባን ለማፍረስ ወደ የመን ይጓዝ ጀመር። ልክ ወደ መካ አካባቢ ሲደርስ ለመጓጓዣነትና እንዲሁም የተለያዩ መሳሪያዎችን ጭነውበት አብሯቸው የነበረው ዝሆን ወደ መካ ከደረሰ በኋላ ወደ ካዕባ አልጠጋም መካ አልገባም ብሎ ወደ ሌላ አቅጣጫ ሲነዱት ይጓዛል። ወደ መካ ግን ሲነዱት እንቢ የሚልበት ክስተት ተከሰተ። ረሱሉ ሰለላሁ ዐለይሂ ወሰለም በዚሁ ዓመት ነው የተወለዱት። ይሄን አስመልክቶ አላህ አለም ተረ ከይፈ ፈዐለ ረቡከ ቢአስሐቢል ፊል የሚለውን አውርዷል። ሙሉ በሙሉ ስለዚሁ ክስተት ነው የሚናገረው። ይሄኑ አላህ ስብሓንሁ ወተዓላ የከሰተውን እጅግ በጣም የሚገርም እንስሳ ምንም የማያውቅ የአላህን ቤት ለማፍረስ መሳሪያ አልሆንም ብሎ የተመለሰበት ክስተት ከረሱል ሰለላሁ ዐለይሂ ወሰለም መወለድ ጋር ተያያዥ እንደሆነ ዑለሞች ይናገራሉ። ረሱሉ ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት እንዲሁ አድገው ነብይ ከመሆናቸው በፊት አላህ ሁኔታውን ያመቻች ነበር። የየመን ነሳራዎች ክርስቲያኖች ካዕባን አፍርሶ በጊዜ የነበረው ንጉስ ሰዎች ወደኔ ነው ሐጅ ማድረግ ያለባቸው፣ እኔ የሰራሁት ቤተ ጸሎት ላይ ነው መስገድና መጎብኘት ያለባቸው ብሎ ሲሞክር ረሱሉ ሰለላሁ ዐለይሂ ወሰለም ከዛ ቦታ ተወልደው አድገው ኑር እንዲፈነጥቅ እንዲያደርጉ አላህ ይህን ሴራ አክሽፏል ማለት ነው። ከዛ ረሱሉ ሰለላሁ ዐለይሂ ወሰለም ከተወለዱ በኋላ የተወሰነ እናታቸው አሚና ካጠበቻቸው በኋላ መጀመሪያ ረሱልን ሰለላሁ ዐለይሂ ወሰለም ከእናታቸው በኋላ ያጠበቻቸው ሴት ቱወይባ የምትባል የአቡ ለሃብ አገልጋይ የነበረች ናት። እንዲሁ በተመሳሳይ መልኩ የረሱልን ሰለላሁ ዐለይሂ ወሰለም አጎት የሆነውን ሐምዛን ያጠባች ናት። በዚህም ሐምዛ የረሱል ሰለላሁ ዐለይሂ ወሰለም አጎትም በሌላ በኩል ደግሞ የጡት ወንድምም ጭምር ሆነ ማለት ነው። ልክ ረሱሉ ሰለላሁ ዐለይሂ ወሰለም ከእናታቸው በኋላ ቱወይባ እንድታጠባቸው ተደርጎ ከዛ በኋላ ደግሞ አረቦች ዘንድ የተለመደ ነገር ነበር። ይሄም ምንድነው? አረቦች ልጆቻቸው ከተማ ካደጉ ቋንቋቸው ይቀየራል፣ እንደውም አስተዳደጋቸው ደካማ ይሆናል፣ ብዙ መማር የሚችሏቸው ነገሮችም ገጠር ውስጥ አሉና ልጆችን ለተወሰነ ጊዜ ገጠር ሄደው እንዲያድጉ ማድረግ አለብን የሚል እምነት ስለነበረም ረሱሉ ሰለላሁ ዐለይሂ ወሰለም ወደ በኒ ሰዕድ ወደሚባሉ ጎሳዎች ሄደው ረሱሉ ሰለላሁ ዐለይሂ ወሰለም እንዲጠቡ አደረጉ። እነሆ ይህም አጂብ በሆነ መልኩ ሐሊመቱ ሰዕዲያ ወስዳቸዋለች። ዛሬ ሰፋ ባለ መልኩ ስለ ረሱሉ ለማውራት አልመጣንም። እጅግ በጣም ትንሽዬ የሆኑ ጥቂት ስለ ረሱሉ ሰለላሁ ዐለይሂ ወሰለም ማለት ያለብንን ለማለት የተሞከረ እንጂ ረሱሉ ሰለላሁ ዐለይሂ ወሰለም ያጋጠሟቸው ነገሮች በአጠቃላይ ህይወታቸው ላይ የተከሰቱ ነገሮች አስተማሪ ናቸው። ህይወታችንን ለመቀየር የሚበጁ ነገሮች ናቸው። ሐሊማ ረሱልን ሰለላሁ ዐለይሂ ወሰለም ላለመውሰድ ፈልጋ ብዙ ሞከረች፣ ብዙ ጥረት አደረገች። አባት ያሌለው የቲም ከሱ ቤተሰቦች ምን አረጋለሁ እኔ እሱን ወስጄ እንዴት አጠባለሁ? አጥብተው በማሳደጋቸው ይከፈላቸዋልና መጨረሻ ግን ሁሉም ሴቶች አግኝተው ሲመለሱ እኔ ሳሊዝ አልመለስም ይሄን ሁሉ መንገድ መጥቼ በማለት መሐመድን ሰለላሁ ዐለይሂ ወሰለም የታላቆችን ታላቅ ለማጥባት ይዛ ሄደች። በሚገርም መልኩ ስትመጣ ትጓዝባት የነበረች ግመል ደካማ ሆና ኋላ ትቀር እንዳልነበረች ሁሉ ሲመለሱ ግን የሷ ግመል ከሁሉም ፊት ተገሰግስ ጀመረ። ረሱሉ ሰለላሁ ዐለይሂ ወሰለም የአላህ ተአምር ሆኖ ማለት ነው። ቤትም ከገቡ በኋላ አላህ ሱብሓነሁ ወተዓላ ብዙ ተአምርን አሳየ። ጡታቸው ደረቅ የነበሩ ፍየሎች ነብይ ከገቡበት ሰዓት ጀምሮ ጡታቸው ወተት ብቻ ሆነ። ትንሽ በልተው ይጠግቡ ጀመረ። ብዙ ታልበው ቤተሰብ ሁሉ ይጠግቡ ጀመር። የረሱልን ሰለላሁ ዐለይሂ ወሰለም በረካ አላህ ሱብሓነሁ ወተዓላ ቤታቸው ውስጥ አስገባና ይሄ አንዱ የነብዩ ሰለላሁ ዐለይሂ ወሰለም ታላቁ ተአምርና እንዲወደዱ ሁሉም ትኩረት እንዲሰጣቸው አደረገ። ረሱሉን ሰለላሁ ዐለይሂ ወሰለም ሐሊመቱ ሰዕዲያ ይዛ ሄደች። በዚህም ሁለተኛዋ የጡት እናታቸው ሆነች ማለት ነው። ቤተሰቦችም በረሱል ሰለላሁ ዐለይሂ ወሰለም መግባት ምክንያት ብዙ በረካ አግኝተዋል። ረሱሉ ሰለላሁ ዐለይሂ ወሰለም እዛ ቦታ ላይ 4 ዓመት አሳለፉ። የመጀመሪያ የልጅነት ህይወታቸውን 4 ዓመትን
በኒ ሰዕድ የሚባሉ ጎሳዎች ውስጥ አሳለፉ። አስተዳደጋቸው እንደታሰበው ጥሩ ሆነ። ለቋንቋቸውም ለሰውነታቸውም እንዲሁም ለተለያዩ አንዳንድ ገጠር ውስጥ ሊማሯቸው የሚችሉ ሙያዎችን ጭምር ተመረው መጡ። ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ አጅመዒን። በዚህ መልኩ እዛው ገጠር ውስጥ የኖሩ አላህ ስብሓንሁ ወተዓላ ለረሱሉ ሰለላሁ ዐለይሂ ወሰለም ክብካቤውን ቀጠለ። ከነዚህ ክብካቤዎች አንዱ አላህ ለኸይር ነገር እንዳጫቸው ከሚያሳዩ ነገሮች አንዱ ለረሱል ሰለላሁ ዐለይሂ ወሰለም በመላእክቶች አማካኝነት በአላህ ትዕዛዝ የልብ ቀዶ ጥገና እንዲደረግላቸው ተደረገ። ይሄም በበኒ ሰዕድ ጎሳ ውስጥ የ4 ዓመት ሕፃን ሆነው የተደረገ እጅግ በጣም ሰዎችን ያስደነገጠ የጡት እናታቸውም ከምትወዳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር እንድትለይ ወደ ቤተሰቦቻቸው ፈርታ ደንግጣ እንድትመለስ ያደረገ ክስተት ነው። ይሄንም በሰፊው የሲራ ክታቦች ላይ ማግኘት እንችላለን። እዚህ ግን ባጭሩ ለመጥቀስ ኢማም ሙስሊም ረሂመሁላሁ ተዓላ ሰሒሐቸው ላይ ከአነስ እንደዘገቡት ወደ ረሱሉ ጅብሪል መጣ ይላሉ። አካባቢው ላይ ከነበሩ ህፃኖች ጋር እየተጫወቱ ሳለ ጅብሪል መጣ። ረሱልን ነጥሎ አወጣቸው። ወደ ጥግ ወስዶም አስተኝቶ ቀዶ ጥገና በሚደረግበት መልኩም ደረታቸውን ከፈተ። ከዛ ውስጥም አንዲትን ቁራጭ ስጋ አወጣ። ይሄን ያወጣው ቁራጭ ስጋም ይህ ካንተ የሸይጣን ድርሻ ነው፣ ሸይጣን ካንተ ያለው ይሄ ስጋ ነበረ፣ በዚህ ስጋ አማካኝነት ነው የሰዎችን ልብ እንደፈለገ የሚያደርገው በማለት የሸይጣን ድርሻ የሆነውን ከልባቸው ውስጥ ቁራጭ ስጋ ቆርጦ አወጣ። ከዛ በኋላም የተከፈተውን ልባቸውን ጅብሪል አለይሂ ሰላም ከወርቅ የሆነ ድስት ላይ ማዘምዘም የዘምዘም ውሃ ነበርና ልባቸውን እንዲታጠቡ አደረገ። ከዛ በኋላም መልሶ እንደነበረ አደረገው፣ ሰፋው መልሶ። ከዛ በኋላ ህፃኖች በአጠቃላይ ይሄ ይደረግ የነበረውን ነገር በማየት ተደናግጠው ተረብሸው ወደ ሐሊመቱ ሰዕዲያ ወደ ጡት እናታቸው የሮጡ መተው ሙሐመድ ተገደለ ብለው ነገሯት። ሐሊመቱ ሰዕዲያ እንደውም ሌሎችን ሰዎች ተሰብስበው ሲመጡ የአላህ ስብሓንሁ ወተዓላ መላእክቶች የጀመሩት ተግባር አልቆ ተጠናቆ ረሱሉን ሰለላሁ ዐለይሂ ወሰለም ሌላ ጊዜ በነበራቸው ገጽታ ሳይሆን የመደናገጥ የፍርሃት ስሜት የሚታይባቸው ሆነው አገኟቸው። አንስተው አቅፈውም ለማረጋጋት ሞከሩ። በዚህ መልኩ የመጀመሪያው አጂብ ክስተት ተከሰተ። ገና ልጅ ያሉ የአላህ ስብሓንሁ ወተዓላ ጥበቃና የአላህ ስብሓንሁ ወተዓላ ሪዓያ ከሳቸው ጋር ነበረ። አነስ ይህንኑ ታሪክ የዘገበው ሰው قد كنت أرى أثر ذلك المخيط في صدره برسول صلى الله عليه وسلم دارت لاي يزهن يقدو تقنا يمس يتشفى ملكت آية ونبر إلال فاسأل به خبيرا أنس مالت السرامة رسولنا يكادم سونه بزيه فتكبر بملايكو تجيب تدرق يقدو تقنا مكنياتم رسول صلى الله عليه وسلم لباتشو طرا የሰው ልጅ የተጠቃበት ካለው መቀኘነት ኩራት ሕስድና ሸይጣን እንደፈለገ እሳቸው ላይ ከመጫወት አላህ አጠራቸው። አላህ ስብሓንሁ ወተዓላ ሽርክ ጣዖት ከማምለክ ከተለያዩ ከእንዲህ አይነት ርካሽ ተግባሮች የጠበቃቸው ከመሆናቸውም ጋር በዚህም አላህ ስብሓንሁ ወተዓላ ነቢ መሐመድን ከልጅነት ጀምሮ የነቢይነት እንዳጫቸውና እንደጠበቃቸው እንረዳለን። ይሄ ከተከሰተ በኋላ የጡት እናታቸው ሐሊማ ፈራች፣ ተደናገጠች። ዛሬ እንዲህ ሆኗል፣ ነገ የባሰ ነገር ቢመጣስ ልጁ ቢሞትስ በማለት አማና ነውና ይህን የተጣለበትን አማና ወደ ቤተሰቦቹ ለመመለስ ተገደደች። ይህኔም እናት እንዲሁ አካባቢው ላይ ያሉ ቤተሰቦች ረሱልን ሰለላሁ ዐለይሂ ወሰለም ልዩ ትኩረት ሰጥተው ያሳድጉ ይንከባከቡ ጀመር። አብዱል ሙጣሊብም ረሱልን ሰለላሁ ዐለይሂ ወሰለም ህይወቱ አብቅቶ እስኪሞት ድረስ ይንከባከባቸው ይጠብቃቸው ጀመር። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለምን 6ኛው ዓመታቸው ላይ በመካና መዲና መካከል አብዋ የሚባል ስፍራ ላይ እናታቸው ሞተች። ሁሉ የሚያከብራቸው አያታቸው ረሱል ሰለላሁ ዐለይሂ ወሰለም ለየት ያለ አመለካከት ነበራቸው። የራሳቸው ፍራሽ ላይ ያስቀምጧቸው ነበር። ረሱልን ሰለላሁ ዐለይሂ ወሰለም ማንም እንዳያስቀይማቸው ጥረት ያደርጉ ነበር። የረሱል ሰለላሁ ዐለይሂ ወሰለም እድሜያቸው 8 ዓመት ሲሞላ አያታቸው
አብዱል ሙጠሊብም ከዚህች ህይወት በሞት ተለዩ። ነቢ መሐመድ ሰለላሁ ዐለይሂ ወሰለም አባትም እናትም አያትም ጭምር አጡ። ይኔ ቅርብ የነበረውና ለረሱሉ ሰለላሁ ዐለይሂ ወሰለም ቆንጆ ክብካቤ ያደርጋል ተብሎ የሚገመተው አጎት አቡ ጣሊብ ይህን ኃላፊነት እንዲወጣ ተደረገ። ለዛ ሰው ኃላፊነት አስተላልፈው ሰጡ። ሂጅራ ረሱሉ ሰለላሁ ዐለይሂ ወሰለም እስኪሰደዱ ድረስም በሱ ከለላ በሱ ጥላ ስር ይኖሩ ነበር ረሱሉ ሰለላሁ ዐለይሂ ወሰለም። በዚህ መሃል አድገው ለአካለ መጠን ደርሰው ነቢይነት ኃላፊነት እሳቸው ላይ እስኪጫን ድረስ ያሳለፏቸው ታሪኮች አጂብ ናቸው፣ ብዙ ናቸው። እያንዳንዱ ክስተት ለኛ ትምህርት እንድንቀስምበት እንድንለወጥበት አርአያ እንድናደርጋቸው ተሰብስቦ ተመዝግቦ ተጣርቶ ተጽፏል። እዚህ ግባ የማይባልን ሰው ታሪክ ከማንበብ ከማጥናት ይልቅ እሳቸውን ታሪክ ማንበብ እሳቸውን ታሪክ ማወቅ አላህ ዘንድ ያቀርበናል። የተለያዩ ፈተናዎችን እንድንቋቋም ይረዳናል። ነዓም ረሱል ሰለላሁ ዐለይሂ ወሰለም በሕይወታቸው ሲኖሩ ሁሉም ይወዳቸዋል፣ ሁሉም ያከብራቸዋል። የስሞች ሁሉ ምርጥ ስም ተመርቶ ተሰጥቷቸዋል። ሙሐመዱል አሚን ታማኙ እውነተኛው መሐመድ ተብሎ የሩቁም የቅርቡም ይጠራቸዋል። በዚህ መልኩ የኖሩ ሳለ አላህ ሱብሓነሁ ወተዓላ በሸሪያም የሰው ዘር ካለበት ጨለማ እንዲወጣ ውሳኔውን ወሰነ። ለዚህ ታላቅ ኃላፊነት ማን ነው ብቁ? ማን ነው ለዚህ ትልቅ ማዕረግ ብቃት ያለው? አላህ የመረጠው ከመን ይዝኩር بعد الصحابة አላህ የሰዎችን ሁሉ ልብ አጠና። የሁሉንም ልብ አላህ ተቸው። እንደሚፈልገው ሆኖ አላገኘውም የረሱልን ልብ እንጂ ሰለላሁ ዐለይሂ ወሰለም። እነሆ ረሱሉ ሰለላሁ ዐለይሂ ወሰለም በጊዜው ካለ ሰው ሁሉ ምርጥ ሆነው ተገኝተው ለነብይነት ተመረጡ። ከዛ በፊት ሰው እንደሚሰርቀው ሰርቀው አያውቁም። ሰው ኸምር እንደሚጠጣው ጠጥተው አያውቁም። ሰው ሽርክ እንደሚያሻርከው ጣዖት እንደሚገዛው ተገዝተው አያውቁም። አላህ መጥፎን ነገር ጠብቋቸው እንዲሁ በጊዜው ሰዎች የሚያደርጉት ኢባዳ አምልኮ ተገቢ እንዳይደለ ውስጣቸው ይነግራቸዋል። ግና ምንም የጨበጡት ነገር ስላሌለ ከሰዎች ርቀው ገለልተኛ ሆነው ይኖሩ ነበር። በዚህ ጊዜ ረሱሉ ሰለላሁ ዐለይሂ ወሰለም በአካባቢያቸው ከነበረ ሰው ጋር ከትልቁም ከትንሹም ጥሩ የሆነ ግንኙነት የነበራቸው ሰው በንግድ አማካኝነት ወደ ሻም ሶሪያ ወደዛ አካባቢ እንዲሄዱ ይደረግ ነበር። ከነጋዴዎች መሃል ከታወቁ ሰዎች ኸዲጃ የምትባል ሴት አለችና እሷም ስለ ነብዩ ሰለላሁ ዐለይሂ ወሰለም ታማኝነት ጥሩ ስነ ምግባር የተላበሰ ሰው መሆናቸውን ስትሰማ ሐሳብ አቅርባ የእሳቸውን የኸዲጃን ንግድ ረሱሉ ሰለላሁ ዐለይሂ ወሰለም እንዲመሩ ያለውን ነገር እንዲከታተሉ ክፍለ ሀገር የሚመጣውን እንዲያመጡ መረጠቻቸው። ብዙም አልቆዩም ትዳር ጠይቃቸው። ሰዎችም በጊዜ የሚፈልጓት ባለሀብት ናት፣ ትልቅ ሰው ናት። የሚፈልጓት ከመሆኗም ጋር ለማንም መልስ ያልሰጠች ሴት የረሱልን ሰለላሁ ዐለይሂ ወሰለም አቋም የረሱልን ሰለላሁ ዐለይሂ ወሰለም አኽላቅና ሁኔታ በማወቋ ምክንያት ለረሱሉ ሰለላሁ ዐለይሂ ወሰለም የትዳር ጥያቄን በማቅረብ ነብዩ ከኸዲጃ ጋር እንዲጋቡ አላህ ቀድሮ ተጋቡ። በዚህ መልኩ የኖሩ ዓለም በጨለማ ተጠለቅልቃ ታላቅ ታናሽን የበደለ ኃይል ያለው ያሌለውን የበደለ ሴት ልጅን እስከነ ህይወቷ የቀበሩ ኸምርን እንደፈለጉ እየጠጡ ካዕባ የተከበረቿን ቤት ዙሪያዋን በጣዖት በታቦት ሞልተው የፈለጉትን ያደረጉ ጨለማ ነግሶ ጀህልና ነግሶ ሽርክ ተውሂድ ሆኖ የነብዩላህ ኢብራሂም ዲን ተቀይሮ አልፎ ተርፎ የአላህ ቤት ላይ ራቆታቸውን ሆነው ሐጅ እናደርጋለን ብለው ሲጨፍሩ የተለያዩ በደሎችና ግፎች እየተደረጉ ባለበት ጊዜ አላህ ኑሩ እንዲፈነጥቅ አድርጎ ልክ የነቢ መሐመድ 40 ዓመታቸው ሲሞላ አላህ ለዓለማት አስጠንቃቂ አብሳሪ ወደ ኸይር ተጣሪ አድርጎ ላካቸው። የረሱል ሰለላሁ ዐለይሂ ወሰለም መወለድ የዲን الاسلام ዳግም መወለድ ሆነ። ሐቅ እንዲያበራ የበላይ እንዲሆን ሆነ። ጨለማዎች ፈረሱ። ሽርክና ኩፍር እንዳልነበረ ጠፋ። አላህ የሚጠላው ነገር እንዲጠፋ ሰበቡ ተከሰተ። ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ ሆኑ። ወንጀሎች በበዙ ቁጥር በተለይ ሽርክና ቢድዓ ظلم አላህ የሚጠላው ነገር የሰው ልጅ ልብ ይታወራል። ሐቁ አይታየውም።
ነፍስያው መጥፎን ነገር ታጌጥለታለች። እንዲህ አይነቱ ባህሪ በነገሰበት ጊዜ የረሱል ሰለላሁ ዐለይሂ ወሰለም ነብይነት መጣ። ከመላካቸው ትንሽ ቀደም ብሎ ከሰዎች ሁሉ ተገለው ሒራ የሚባል ዋሻ ላይ የሄዱ የሚችሉትን ኢባዳ ያደርጉ ነበር። ያለው አህዋል አይጥማቸውም ነበር። ከሰው ርቀው ቀለባቸውን ይዘው ሄደው ዋሻ እየኖሩ ተመልሰው መጥተው ከቤተሰብ ጋር ተገናኝተው ስንቅ ይዘው ዳግም ይሄዳሉ። በዚህ መልኩ የኖሩ ሳለ አላህ ሱብሓነሁ ወተዓላ ካለበት ጨለማ ህዝቡ እንዲወጣ ፈልጎ ሙሐመድን ሰለላሁ ዐለይሂ ወሰለም ለዚህ ታላቅ ኃላፊነት አጭቶ ጅብሪል ሆይ ተነስ ወደ መሐመድ ሄድ በማለት መልእክቱን አስተላልፎ ተራራ ላይ ያሉ ጋር ሒራ ላይ ያሉ ነጭ ለብሶ ጅብሪል መጣ። ረሱልንም ሰለላሁ ዐለይሂ ወሰለም ያዟቸው፣ ኢቅራ አንብብ አሏቸው። ነብዩን በመደናገጥ በላብ ተጥለቅልቀው እኔ ማንበብ አልችልም አሏቸው። ጫምቀው ያዟቸውና እንደገና አንብብ አሏቸው። አልችልም አላቸው። ከዚህ በኋላ ኢቅራ ቢስሚ ረቢከ አለዚ ኸለቅ خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم أنبب بمالك الله سبحانه وتعالى بمانبب بماوق بماساوق جهلنا عندما يقفف وراد ينبر أمة عندما ينقص إسلام يبلا عندما يهون فتح عندما يسفافا الله سبحانه وتعالى وجه تدناقتهم ودبال بيتاتشو مدو شفنوني مالتم جمروا لم تدبق الله أنت مياس دبق نقر مسرا سواد اللهم انقدان تاكبر الله يتشقر انت رد الله بمالت يهلو تنسنا مقباروتشن أخلاقوتشاتون تسرسر جمر فقزيو ينبري كذلك قدم ينبروا نبيات تاريخنا ونيتا ودمياك سو يزاتشو هيدتش أحوالنا منقرتشاتشو رسولم صلى الله عليه وسلم أستقثوا سويو لجينا بلو اندي نقروت هذا الرقى نقروتم كي የነብይነት ምልክት እንደሆነ የመጣው መላእክት እንደሆነ ነገራቸው። ወይኔ ምን ነው እኔ ወጣት በሆንኩበት ጊዜ ይሄ ነገር በተከሰተ ከጎንህ ቆም ነበር ሲልም ለረሱል ሰለላሁ ዐለይሂ ወሰለም ከበድ ኃላፊነት እንደሚጠብቃቸው ነገራቸው። እሳቸውም በመደናገር ይህን ጉዳይ በመጀመርበት ሰዓት ህዝቦቼ ከሀገር ያባሩኛል ማለት ነውነ ብሎ ሲጠይቁት አሁን ማንኛውም ነብይ ያንተን አይነት መልእክት ይዞ ሲመጣ ከህዝቦቹ መሰል የተለያዩ ነገሮች ገጥመውታል፣ እኔ ካለው ግን እረዳሃለሁ በማለት ረሱል ሰለላሁ ዐለይሂ ወሰለም ያለውን ነገር አስረዳቸው። ከዛ ጊዜ ጀምሮ ረሱሉ ሰለላሁ ዐለይሂ ወሰለም ታላቁን ኃላፊነት ተሸክመው ይንቀሳቀሱ ጀመር። ብዙም አልቆየም ያ አዩሀል ሙደثር ቁም ፈአንዚር ወረበከ ፈከብር ወثيابك فطهر والرجز فاهجر አንተ አከናንቡኝ ሸፍኑኝ የምትል ሆይ ተነሰዎችን አስጠንቅቅ፣ ጌታህን አለቅ፣ ሽርክን ራቅ፣ ወለድን ራቅ፣ ልብህንም ልብስህንም አጽዳ በማለት አላህ Subhanahu Wa Ta'ala ነብዩን አዘዛቸው። ነው ኑረል እስላም ይታይ ጀመረ። የነበረው ጨለማ ቀስ በቀስ ሲወገድ ጀመረ። ሰዎች ካሉበት ጨለማ ይወጡ ጀመር። አላህ Subhanahu Wa Ta'ala هدايان يشالت ሁሉ በረሱሉ ሰለላሁ ዐለይሂ ወሰለም አማካኝነት እስልምናን እየተቀበለ ከነበረበት ጨለማ ወጣ። ያለፈውን ህይወቱን ያስታወሰ ያለቅስ ጀመረ። አዲስ ባገኘው ሃይማኖትም ተደስቶ ለቤተሰቦቹ ለአካባቢዎቹ ለማስተማር አብዛኞቹ አቀደው ተነሱ። ይሄ ነገር ህይወታቸውን የሚያሳጣቸው መሆኑን ሁሉ ያወቁ ሜዳ ላይ ወጥተው لا إله إلا الله محمد رسول الله ይሉ ጀመር። ይሄ ግን ሁሉን አላስደሰተም። ረሱልን ሰለላሁ ዐለይሂ ወሰለም ለመግደል ጥረት ተደረገ፣ ከሀገር ለማባረር ጥረት ተደረገ፣ እስር ቤት ለመክተት ጥረት ተደረገ፣ በስልጣን በብር በሴት ለማታለልና ከያዙት ዓላማ ወደ ኋላ ለማስባል ጣሩ፣ ለፉ፣ ወጡ፣ ወረዱ። الله كن سبحانه وتعالى إنهم يكيدون كيدا وأكيد كيدا فمهل الكافرين أمهلهم رويدا. يا سيرالو إسلام لما تفات يمكرالو ليتكني لفالو أنا ما سيرالو تنستبقاتشو وردتي كان نوالو ومالت الله سبحانه وتعالى نبين أحسنانتو ከተደረገ ከነበረው ከይድ አላህ ተጠብቋቸው ሰዎች ተገደው ሳይሆን ወደው በረሱሉ ሰለላሁ ዐለይሂ ወሰለም ጀግንነትና በረሱሉ ሰለላሁ ዐለይሂ ወሰለም ቆራጥ ዓላማ መያዝን በማየት ሰዎች ወደ ረሱሉ ሰለላሁ ዐለይሂ ወሰለም ዳዕዋን ሰምተው ይመጡ ጀመር።
ሐቂቃ የሰሐቦች ባህሪ የሰለፎች ባህሪ ለኛ አንድ መማሪያ መንገድ ነው። የተለያዩ ሰዎችን ታሪክ አጥንተን አንብበን ከምንገረመው ከምንጠቀመው የበለጠ የረሱልን የሰሐቦችን ታሪክ በመናይበት ሰዓት እንጠቀማለን። ከዚህም መሃል ሱማማ የሚባል ሰው ረሱሉ ሰለላሁ ዐለይሂ ወሰለም አምጥተው መስጂድ መሰሶ ላይ እንዲታሰር አደረጉት። ስለማሉት አልሰልምም አለ። በየሰላቶች ወቅት በገቡ ቁጥር ረሱሉ እንዲሰልም እስልምናን ያቀርቡለታል። አልሰልምም ይላል። መጨረሻ ላይም ረሱሉ ሲያናግራቸው በስገድልኝ ሰዎች ይበቀሉልኛል፣ በትለቀኝ ባለውለታዬ ትሆናለህ፣ ብዙ ነገር መልስልሃለሁ በማለት ረሱሉን ሰለላሁ ዐለይሂ ወሰለም አለመስለም እንደሚፈልግና እንዲሁ ረሱል ላይም እንደሚዘት ረሱሉ ሰለላሁ ዐለይሂ ወሰለም ተረዱት። ከዛ የተወሰነ ቀናት በኋላ እንዲፈታ አደረጉ። ቃል ሰለላሁ ዐለይሂ ወሰለም አጥሊቁ ሱማማን ፍቱትና ወደ ቤተሰቦቹ ይመለስ በማለት ረሱሉ አዘዙ። ፈቱትም ወጥቶ ገላውን ታጥቦ ዞሮ መጥቶ ረሱሉ ሰለላሁ ዐለይሂ ወሰለም ጋር ሄዶ አሽሀዱ አን ላ ኢላሃ ኢላላህ ወአነከ ረሱሉላህ ከአላህ በቀር በእውነት የሚመለክ አምላክ እንዳሌለ አንተም የእሱ መልእክተኛ እንደሆንክ መሰክራለሁ አላቸው። ረሱሉ ሰለላሁ ዐለይሂ ወሰለም ሰለም ብለው አላስገደዱትም። መስጂድ ውስጥ ነው ያለው፣ ካልሰለመ አርደዋለሁ ገድለዋለሁ አላሉም። በገንዘብም በስልጣንም በምንም ለማታለል አልሞከሩም። ሰለም አሉት። አልሰልምም አለ። 3 ቀን መስጂድ ውስጥ አቆዩት። የረሱልን ባህሪ የሙስሊሞችን ባህሪ አየ። ሰለመና ማንም ሳያስገድደው እስርን ፈርቶ ጫናን ፈርቶ እንዳይባልም ጭምር ወጥቶ የፈለገበት ጋር መሄድ ከቻለ በኋላ ተመልሶ መጥቶ ከሰለመ በኋላ ያ መሐመድ ከፊቶች ሁሉ እንዳንተ ፊት የሚያስጠላኝ ፊት አልነበረም፣ ዛሬ እንዳንተ ፊት የሚያምረኝ ፊት የለም። ከሀገር ሁሉ እንዳንተ ሀገር የሚያስጠላኝ አልነበረም፣ ዛሬ ግን እንዳንተ ሀገር የሚያምረኝ የለም። ከሃይማኖት ሁሉ እንዳንተ ሃይማኖት የሚያስጠላኝ ሃይማኖት አልነበረም፣ ዛሬ እንዳንተ ሃይማኖት የሚያምረኝ ሃይማኖት የለም በማለት የረሱልን ሰለላሁ ዐለይሂ ወሰለም ዲን ወዶ መርጦ ዲን ውስጥ ገባ። ነዓም ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለም ህዝብ ረሕመት እዝነት አድርገን እንጂ አላክንህም የተባሉት ሰው ላንተም ለኔም ላንቺም ለሁሉም ህዝብ ለአረቡ ብቻ ሳይሆን ለነጩ ብቻ ሳይሆን ለአዋቂው ብቻ ሳይሆን ለወንዱም ለሴቱም አላህ ለፈጠረው የሰው ልጅ በሙሉ የተላኩት መሐመድ ከዚህ አላህ ረሕመት አድርጎ ከላካቸው ሰው ለኛም ላንተም ለኔም ድርሻ ሊኖረን ይገባል። በዚህ መልኩ የተወለዱት በዚህ መልኩ በብዙ ስቃይ ዲናቸውን ለዚህ ያበቁት መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡትን ኑር ልንጠቀምበት ይገባል። በዚህ ኑር ተጠቃሚ የምንሆነው የዚህን ታላቅ ነቢ መሐመድ ሰለላሁ ዐለይሂ ወሰለም አምራቸውን ትእዛዛቸውን ስናከብር ነው። በምን መልኩ ተወለዱ? በምን መልኩ አደጉ? በምን መልኩ ለአካለ መጠን ደረሱ? በምን መልኩ ጎልማሳ ሆነው 40 ዓመት ሞልቷቸው የነብይነት ኃላፊነት ተሰጣቸው የሚለውን ነገር የሚያውቁ ጥቂት ቢሆኑም አልহামዱሊላህ አሁን ግን ብዙ ሰዎች ያውቃሉ፣ አይረሱትም። ወላኪን ይሄን ከማወቃቸውም ጋር ብዙ ረሱሉ ያዘዟቸውን ነገር ሲዘነጉ የከለከሏቸውን ነገር ሲዳፈሩ የረሱልን ሱና በመተው ሌላ ሱና ሲከተሉ ይታያል። ይሄ እጅግ በጣም የሚያሳዝን ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም የተላኩት ስማቸውን በማውሳት እንዲያበቃ አይደለም የተላኩት። ረሱሉ ሰለላሁ ዐለይሂ ወሰለም ሁለመናቸው ሁሉ እንቅስቃሴያቸው ለኛ አራያ ተደርገው ነው የተላኩት። አሁን ቀደም የነበሩ ሰሃቦች ከጎናቸው የቆሙ ባልደረቦቻቸው ረሱልን ሰለላሁ ዐለይሂ ወሰለም እጅግ በጣም ይወዱ ነበር። ከሳቸው ጋር ብዙ ነገር አሳልፈዋል፣ ህይወታቸውን አሳልፈው ሰጥተዋል። መሐመድ ሳይበላ አልበላም፣ መሐመድ ሳይተኛ አልተኛም፣ መሐመድ ሳይረጋጋ አልረጋጋም ብለዋል። አቡበክር ሲዲቅ ራሳቸውን እስኪስቱ ድረስ ሰዎች ደብድበዋቸው ከተወሰነ ጊዜ በኋላ ራሳቸውን ከሳቱ በኋላ ተመልሰው ሁሉ ውሃ ምግብ ሲቀርብላቸው መሐመድን ባይኔ እስካላየው ድረስ አልቀምስም ሁሉ ብለዋል። ነዓም አብረው ዳዕዋ ሲያደርጉ ተደብድበዋል፣ ተሰቃይተዋል፣ ብዙ ሴራ ተሲሮባቸዋል። አብረው ተደብድበው ራሳቸውን ስተው አቡበክር ሲዲቅ ረዲየላሁ ዐንሁ ምን ያክል ተጎድተው እንደነበረ
እሳቸው ያውቁታል አላህ ያውቀዋል ራሳቸውን እስኪትሱ ድረስ በዚህ ሰዓት ሁሉ አይኔ መሐመድን እስካላየ በሰላም መኖሩን እስካላወኩኝ አልበላም አንጠጣ ብለው አስደግፈው እግራቸውን የጎተቱ መሐመድ ጋር ሰለላሁ ዐለይሂ ወሰለም መጥተዋል ሂጅራን በሚሄዱበት ሰዓት የመካ ሙሽሪኮች አድርገው አስቸግረው እስላምን አንፈልግም ሐቅን አንፈልግም ኑርን አንፈልግም ብለው መሐመድን ለመግደል ጥረት ሲያደርጉ ዋሻ ውስጥ ለሶስት ቀን ሲደበቁ ያጉርጓድ የተደበቁበት ጉርጓድ ውስጥ ከፊት ቀድሞ በመግባት ጉርጓቱን ያጸዳ የነበረው የጉርጓዱ ቀዳዶችን የሆነ አውሬ መጥቶ ረሱልን ሰለላሁ ዐለይሂ ወሰለም እንዳይተናኮል እንዳይነድፍ ብሎ ያጸዳ ቀዳዳውን ይደፍን የነበረው አቡበክር ሲዲቅ ረዲየላሁ ዐንሁ ሁሉም ሰሃቦች ለረሱል ሰለላሁ ዐለይሂ ወሰለም የሆኑትን ያክል የትኛውም ሴት ለባሏ አትሆንም የትኛውም ወንድ ልጅ ለአባቱ አይሆንም የትኛውም ወዳጅ ለወዳጅ አይሆንም ከሙሽሪኮች መሃል አንደኛው መጥቶ ረሱልን አየና ወደ ሰዎቹ ተመልሶ ያ ቀውም እኔ ብዙ ሰዎችን ብዙ ንጉሶችን አይቻለሁ የትኛውም የሰው ልጅ ለንጉሱ መሐመድ ሰሃቦቹ እንደሚሆኑለት ማንኛውም ባሪያ ለአለቃው አይሆንም ውዱ ሲያደርግ ውዱ ያደረገበትን ውሃ ተሽቀዳድመው አንስተው ይጠጡታል ጸጉሩን ሲላጭ ቶሎ ብለው ተሽቀዳድመው ያነሱታል አንድ ትእዛዝ ሲያዝ ከዙሪያው ተነስተው ይከቡታል መሐመድ ሰለላሁ ዐለይሂ ወሰለም ይሄን ሁሉ እንዲሆኑ አኽላቃቸው ረህመታቸው ለሰው ልጅ የዋሉት ውለታ እንዲሆኑ አድርጓቸዋል ከዛ በፊት ቴምር ያመልኩ እንደነበረ ድንጋይ ያመልኩ እንደነበረ ጭቃ ያመልኩ እንደነበረ ያማራቸው ነገር ሁሉ ያመልኩ እንደነበረ አስታውሰው ያለቅሱ የነበሩ ብዙ ናቸው የድሮ ወንጀላቸውን አስታውሰው አላህ ይምረኝ ይሁን ብለው ያለቅሱ የነበረ ብዙ ናቸው ከነዚህም መሃል خالد بن الوليد سيف الله المسلول رضي الله عنه وأرضاه ومدينة تشد هيدو محمد قال صلى الله عليه وسلم في ثلاث قربو مبايعة كما درقوا بفيت يا رسول الله أني مبايعة يما رقو يم سلمو عند النقر مسفلت هادرقينو كهون قدم إسلام لما تقات يادرقوتن هلو وانجل يادرقوتن انقسقاسي هلو الله يكرم ديلين استغفار يمتادرقلين عنده هنا بيتشانو እኔ መስፈርት አደርጋለሁ ይሄን መስፈርት ብሎ በመላቸው ሰዓት ረሱሉ ሰለላሁ ዐለይሂ ወሰለም ምናሉት ما علمت يا ابن الوليد ان الاسلام يجب ما كان قبله አንተ የወሊድ ልጅ ሆይ ኻሊድ ሆይ አላወከም እንዴ እስላም እኮ ከመስለም በፊት ያደረጉትን ወንጀል ሁሉ ያሰርዛል በማለት ረሱሉ ነገሩት ወዶ ኻሊድ ጀግናው ማንንም ሳያስገድደው እንዲሰልም አላህ አድርጎታል የብዙዎች ምሳሌ መጥቀስ እንችላለን ወላከን ዛሬ የምናወራው ትንሽዬ ስለ መሐመድ ሰለላሁ ዐለይሂ ወሰለም ስለ ሰይድ الخلق ስለ ኻተም الانبياء ነውና ጥቂቱን ብቻ እናንሳ የመሐመድ ሰለላሁ ዐለይሂ ወሰለም ሰው ልጆችን ከጨለማ እንዲወጡ ሰበብ ሆነው ተልከዋል የእሳቸውን ታሪክ ማወቅ የእሳቸውን ሐቂቃ ሪሳላቸውን ምንነት ማወቅ ለኛ የሚበጀው ይሄ ነው ሰሃቦች ረዲየላሁ ዐንሁም የረሱልን ሰለላሁ ዐለይሂ ወሰለም ውዴታ ከማንም አያስተካክሉም ነበር ዑመር መጥቶ ከሁሉም በላይ ወደሃለው ራሴ ነፍሴ ስትቀር ሲላቸው ገና ኢማንህ አልሞላም ብለው መልሰዋል እሱም ወደ ኋላ ሳይል አሁን ከሁሉም የበለጠ ወደሃለው እንሉ ሰዓት አሁን ነው ኢማንህ የሞላው ብለዋል የረሱል ውዴታ የኢማን አካል ነው ረሱልን ያልወደደ ኢማኑ ሙሉ አይደለም ያልወደዳቸው ስለማይከተላቸውም አልሰለመም ማለት እንችላለን እዛ የረሱልን መወለድ የረሱልን መላክ ማስታወስ ማለት እሳቸውን ሸሪዓ ከመከተል በቂ ሆኖ አይገኝም ስንወዳቸው ስናቃቸው ሸሪዓቸውን ስንከተል ነው በትክክል እሳቸውን መውደድ በትክክል እሳቸውን መከተል ማለት ምን ማለት እንደሆነ እንደቀደም በትንሹ እንደተጠቀስነው የሚወዷቸው ሰሃቦች ሰርተው ተግብረው አሳይተውናል መሐመድ ሰለላሁ ዐለይሂ ወሰለም አቡበከር ዑመር ዑስማን አሊ وغيرهم ከራሳቸው ከነፍሳቸው አስበልጠው ይወዷቸው የነበሩ ሰዎች እንዴት ይወዷቸው እንደነበረ በምን መልኩ እሳቸውን ይከተሉና ውዴታቸውን ይገልጹ እንደነበረ አይተናል ከዛ በኋላ ግን እሳቸውን ዲን ወደው ተቀብለው ተንከባክበው ጠብቀው ለታቢዒዎች ያስተላለፉ ሰሃቦች ከሄዱ በኋላ ለዚህ ዲን ብለው ሀገራቸውን የለቀቁ ሰሃቦች ካለቁ በኋላ ለዚህ ዲን ብለው ገንዘባቸውን ሀብት ንብረታቸውን የሚወዷት መስታቸውን የተው ውድ ድንቅ ሰሃቦች ከሄዱ በኋላ ለዚህ ዲን ብለው ህመም ሳይሉ ብርድ ሳይሉ ረሃብ ሳይሉ ከረሱሉ ሰለላሁ ዐለይሂ ወሰለም ጎን ቆዳ እየበሉ በስንት ህመም የተሰቃዩ
ከረሱሉ ሰለላሁ ዐለይሂ ወሰለም ጎን ቆመው በድርን ኡሁድን ሁነይንን ዘመቻ ከነዚህ መሐለም ሰውነቱ በአጠቃላይ በቀስት ተመቶ በጦር ተመቶ ከነዚህ መሐለም የረሱሉ ሰለላሁ ዐለይሂ ወሰለም ጠላትን ሲከላከል ጀርባው ላይ ስንትና ስንት ቀስት ተተክሎ ሰው በሚያየው ሰዓት ሰው ሳይሆን እንስሳ ጃርት መስሎ ይታይ ነበር። የኡሙ ሱለይም ባለቤት ከነዚህም መሃል ሰዎች አስረው ያሰቃዩት አንተን ለቀነህ መሐመድን እዚህ ጋር ብናሰቃይ ረሱልን ብናሰቃይ ምን መስላል በሚሉት ሰዓት አይደለም እንደሱን እንዲህ ልታሰቃዩት ቀርቶ እሱ ቤቱ ውስጥ ሆኖ እሾህ እንዲወጋ ሁሉ አልፈለገም የሚሉ በሰል ሰሃቦች ከሄዱ በኋላ እንዲሁም ሐምና ረዲየላሁ ዐንሃ ሰዎች ከዘመቻ እየተመለሱ ቤተሰቦቻቸውን ለመቀበል ሰዎች በሚወጡበት ሰዓት እሷ ወጣ ግን አባቷን ባሏን ቤተሰቦቿን አታ ረሱሉ የታሉ ብላ በጉጉት ነብዩን በመጠበቅበት ሰዓት ሰዎች አባትሽ ሞቷል እሷ ግን ረሱል የታሉ ባልሽ ሞቷል ረሱል የታሉ የሞቱት ቤተሰቦቿ ሲዘረዘሩላት ሁሉ ረሱል የታሉ ነብዩን ባገኘቻቸው ሰዓት ሁሉም አደጋ ሁሉም ሙሲባ አንተ እስካለህ ድረስ ቀላል ነው የምትል ሰሃቦችን ምሳሌ ማድረግ እንችላለን። እነዚህ አይነት ዲነል እስላምን በአግባቡ የጠበቁ ለዲነል እስላም ሁሉን ነገር አሳልፈው የሰጡ ድንቅ ፍጡሮች ከሄዱ በኋላ ሰዎች መጡ ነብዩን እንወዳለን አሉ። ረሱሉ ሰለላሁ ዐለይሂ ወሰለም የተከተሉትን አቂዳ ግን አያቁም። ረሱሉ ሰለላሁ ዐለይሂ ወሰለም በመመልኩ ዲንን ለዚህ እንዳበቁ አያቁም። ነብዩን መውደድ ዋጅብ እንደሆነ ሰሃቦችን በመመልኩ ይገልጹ እንደነበረ ዘንግተው በረሱሉ መላክ ምን ያክል እንደተደሰቱ ሰሃቦች ምን ያክል ደስተኛ እንደነበሩና ለዚህም ነገር ስንትና ስንት ነገር እንደለቀቁ ያወቁ ነፍሳቸውን ቤተሰቦቻቸውን ጀነት ፍለጋ ረሱልን ፍለጋ አሳልፈው እንደሰጡ ያወቁ በአመት አንዴ ተሰብስቦ በመጨፈር የረሱሉ ሰለላሁ ዐለይሂ ወሰለም ውዴታ ይሄ ነው ብለው አረፉ። ከዛም ከዚህ ተቀነጫጭቦ የመጣ ሽርክና ቢድዓ የሞላበት ዜማ ማንዙማ ዘፈን ማዳመጥ ብቻ ወንድና ሴት ተቀላቅሎ ወንድ ሴትን ያየ ሴት ወንድን ያየች የተለያዩ ከዲን የሚያወጡ ቃሎች የተዘፈኑ የረሱል ሰለላሁ ዐለይሂ ወሰለም መውሊድ ቀን ተብሎ ሲበላ ሲጠጣ የተለያየ ነገር ሲባልና ሲደረግ መዋል ተጀመረ። የዚህን ክብር ተረሳ። የረሱል ሰለላሁ ዐለይሂ ወሰለም ሰሌን ላይ ሰንበሌጥ ላይ የተኙ እንዳልሞቱ ሁሉ መውሊድ ተብሎ ግመል ታርዶ በሬ ታርዶ ይጨፈራል፣ ሰዎች ይዝናናሉ። የረሱሉ ሱና ሌላ ነገር ተደርጎ አዲስ ዲን ተደርጎ እየታየ ስንትና ስንት ቦታ ሙስሊሞች እየተሰቃዩ ሱናን መከተል አዲስ ሃይማኖት መከተል ተብሎ ተፈርጆ በሌላ በኩል አቅም ያላቸው ስልጣን ያላቸው ኃይል ያላቸው በሌላ በኩል ደግሞ ጅህልና የወረራቸው ረሱልን ሰለላሁ ዐለይሂ ወሰለም መውደድ በአመት አንዴ ብቻ መስሎ የታያቸው ረሱልን ሰለላሁ ዐለይሂ ወሰለም መውደድ ከስሜት ጋር ከሐዋ ጋር በሚሄድ ከበሮ በመምታትና እጅ በማጨብጨብ የመሰላቸው ሐቂቃው የቱ ጋር እንደሆነ ፈልጎ አግኝቶ መከተል አሻፍሯቸው አባት እናቶቻችን ያደረጉት ስለሆነ እናደርጋለን ብለው ያሉ ሌሎችም ከበው የሰሃቦችን ግንዛቤ የሰሃቦችን ጥንካሬ የሰሃቦችን ታማኝነት በሚያስጠረጥር መልኩ አቡበክር ያላደረገውን ዑመር ያላደረገውን ዑስማን ያላደረገውን علي ያላደረገውን አራቱም ኢማሞች አቡ ሐኒፋ ኢማም ማሊክ ኢማም الشافعي ኢማም አህመድ ያላደረጉትን አዲስ ፈጠራ በመፍጠር እነሆ መውሊድ ብሎ የረሱልን ሰለላሁ ዐለይሂ ወሰለም ውዴታ መግለጫ ተደርጎ ተይዞ ይታያል። እዚህ ጋር ረሱሉ ሰለላሁ ዐለይሂ ወሰለም መዲና በሄዱበት ጊዜ የመዲና ሰዎች ሁለት ዒድ ብለው ሲያከብሩ ባዩአቸው ጊዜ እነዚህን ተዋቸው፣ አላህ የተሻለ ዒዶችን ቀይሮላችኋል። ዒዱል አድሓ ወዒዱል ፍጥር የዒዱል አድሓ የዓረፋ በዓልና ዒዱል ፍጥር እንዲሁም የጾም ፍቺ በዓልን አላህ ቀይሮላችኋል ሲሉ ለምን ይሁን የኔ መውሊድንም ብለው እዛ ላይ ያልጠቀሱት ረሱሉ ሰለላሁ ዐለይሂ ወሰለም እሳቸው ከሞቱስ በኋላ ሰሃቦች ረዲየላሁ ዐንሁም በተለያየ መልኩ ዒድን ሲያከብሩ ለምን ይሁን ሶስተኛ ዒድን የረሱል ሰለላሁ ዐለይሂ ወሰለም መውሊድ ዕለት ብለው ያላከበሩት? አቡበክር ሲዲቅ ረዲየላሁ ዐንሁ ወአርዳህ
ነብዩ ሲሞቱ አንዳንድ ዳር ላይ የነበሩ አረቦች የሚሞት ነብይ ሃይማኖትን አንከተልም ብለው ሲክዱ ሌሎቹ ዘካን ሲከለክሉ ለመዋጋት ሲነሳ ያላት ቃል አለች ለገመል ለዘካ ከሚሰጡት ገመል ጋር ይሰጧት የነበረች አንዲትን ገመዱን ከለክሉኝ እኔ እነዚህ ሰዎችን እዋጋቸዋለሁ ረሱሉ ሰለላሁ ዐለይሂ ወሰለም ያደርጉት የነበረ ነገርን ያልተውም ያሉ አቡበክር ለምን ይሆን ይሄን ነገር ያልጨመረው ሰሃበቱል ኪራም ረዲየላሁ ዐንሁም ወአርዳህ ሁሉም በግላቸው በጋራ ቢያቅታቸው ለምን አላከበሩም لانهم يعلمون علم اليقين ان محبه النبي ليست تعبر بمثل هذه الافاعيل المشينه التي تتهم نية محمد صلى الله عليه وسلم وتخالف القرآن والسنة كلهم سلم يكون وهين على درجوت من رسول الدين مالت بامت عندي تسبسبوا شريعة ميتس نجر بما درج እንዳይደለ የረሱሉ ውዴታ ማለት ቁርአን የሚخالفና ቁርአንን ሙሉ አይደለም ሸሪዓ ሙሉ አይደለም የሚያስብል ነገር እንዳይደለ ስለሚያውቁ አላህ Subhanahu Wa Ta'ala ሱረቱ ማኢዳ ላይ اليوم اكملت لكم دينكم ዲኑን ዛሬ ሙሉ አርግላችኋለሁ ሲል መውሊድን ዘውስጥ ለምን አወጣው ወይስ መሩጅድንም ጨምሮ ከሞላው በኋላ ነብይ ናቸው ሰሃቦች ናቸው ያወጡት ወይስ ሌላ ቁርአን አለ ሌላ ሐዲስ አለ لا والف لا ሁሌ የሚባለው ረሱልን ማይወዱ ናቸው መውሊድ አታክብሩ የሚሉት والله ረሱልን እንወዳለን እንደምንወዳቸው አላህም Subhanahu Wa Ta'ala ያቃል ስለምንወዳቸውም ነው የሳቸው ውዴታ በተስተካከለ መልኩ ይገለጽ ያለን ያለው ሰውን እንወዳለን ያሉት በሌላ በኩል ሌባነህ ትሰርቃለህ ትዋሻለህ ታጭበረብራለህ ብለን ብንለው ያላደረገውን ብናደርግ ተው ያለውን ብንሰራ ስራ ያለውን አይብንል ይሄ ማንኛውም አቅል ያለው ሰው እርግጠኛ ነኝ ይሄን ሰው ወደዋለሁ ያለ ያወርደዋል እንዴ ነው የምንባለው ረሱሉ ሰለላሁ ዐለይሂ ወሰለም ዲኑ ሙሉ ነው ያሉ እምትወዱኝ ከሆነ እኔን ተከተሉ ያሉ እምትወዱኝ ከሆነ እኔ በሄድኩበት ሄዱ አደራችሁ የኔን ፈለግ ተከተሉ ከኔ በኋላ ያሉ አራት ምትኮቼ ኸሊፎችን መንገድ ተከተሉ ያሉ ቤተኛው ነው መውሊድን በተመለከተ ምኑን የተከተልነው ቁርአኑን ነው ቁርአን አክብሩ ብለዋል ሐዲሱን ነው ሐዲሱ ጋር አክብሩ ብለዋል ወይስ አራቱን የረሱል ሰለላሁ ዐለይሂ ወሰለም ኸሊፋዎችን ነው ማንኛው ነው ከነዚህ ውስጥ ያከበረው የምናገኘው መልስ የለም ከስሜታችን ጋር ስለሄደና ሌሎች የረሱል ሰለላሁ ዐለይሂ ወሰለም ውዴታ መገለጫ የሆኑ ተግባሮች ስለከበዷቸው ከነፍሳቸው ጋር የሚሄደው ይሄ ሆኖ ስላገኙት እንጂ ሐቂቃ ሳቸውን መውደድ ምን ማለት እንደሆነ አላህ ሱረቱ አሊ ኢምራን ላይ قل إن كنتم تحبون الله فاتبعوني ونتنين متودو كهنا اسكي تكتلوين بلاچو سنتوش ناچو مولد بلو يጨፈሩ በሌላ በኩል ሪባ የሚበሉ ስንቶች ናቸው መውሊድ ብለው እየደነሱ በሌላ በኩል ጺማቸውን ላጭተው ሱሪያቸውን ጎትተው የሚሄዱ ስንቷ ናት መውሊድ ብላ እየጨፈረች ፊቱ ተጥለቅልቃ ምትወጣ ስንቷ ናት መውሊድ ብላ እየጨፈረች ፊቷን ተኳኩላ ጌጧን ውጪ አድርጋ ሰው እንዲያይ አድርጋ حرام መሆኑን ያወቀች ወይም ደግሞ حرام መሆኑን ማወቅ ግዴታ መሆኑን ዘንግታ በረሱል ውዴታ አበድኩኝ ያለች ራቆቷ ምትሄድ በረሱል ውዴታ አበድኩኝ ያለች ወንድ መሃል ገብታ መስደነስ ስንቶች ናቸው ረሱልን እንወዳለን ያሉ ሶላተል ጀማዓ የሰሙ ቤት ቁጭ ብለው የሚሰግዱ ስንቶች ናቸው ረሱልን እንወዳለን ያሉ የቲም ገንዘብ የሚዘርፉ ስንቶች ናቸው ወንጀልን ያድበሰበሱ የረሱልን ሱና ቢድዓ ነው ያሉ ቢድዓን ሱና ነው ያሉ ዲንን ይሸጡ ሰውን ያታለሉ በአመት አንዴ ረሱል የሚሉ በሐቂቃው የረሱል ጠላት ሆነው ሳለ በሐቂቃው የሱናቸው ጠላት ሆነው ሳለ በሐቂቃው የረሱል ወዳጆች ጠላት ሆነው ሳለ ለዛ አሁን ሙስሊሞች ያሉበትን አህዋል ስናይ ግልጽ የሆኑ ከላይ የሚታዩ ነገሮች እንጂ ሌሎች ነገሮች የማያሳስቧቸው ሆነው እናያለን አብዛኞቹ ዋናውን አንኳሩን አስኳሉን ተተውት እዚህ ግባ የማይባል ነገር እድሜያቸውን ይጨርሳሉ ሁላችንም ልናቅ ይገባል ረሱልን ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን ማስታወስ የእሳቸውን ሲራ ማወቅ ሸሪዓቸውን መከተል አንድ ቀን ብቻ አይበቃም የእሳቸው እኛ ከጨለማ ለመውጣት ያደረጉት አስተዋጽኦ በአንድ ቀን ብቻ ሁለታው የሚመለስ አይደለም በዚህ መልኩም አይደለም የሚመለሰው
ይሄን ያለን እንደሆነ ከሰሃቦች እኛ በልጠናል ማለት ነው ከሰሃቦች እኛ ተሸለናል ማለት ነው ሐቂቃ ይሄን ተተን ህይወታችን በሙሉ ረሱልን እናስታውሳቸው ይገባል ስንበላም እንደሳቸው በመብላት ስንተኛም እንደሳቸው በመተኛት ስንለብስም እንደሳቸው በመልበስ ስንኖር በሙሉ እንደሳቸው በመኖር ረሱልን ሰለላሁ ዐለይሂ ወሰለም ልንወዳቸው ልናስታውሳቸው ይገባል ይህ ረሱልን ሰለላሁ ዐለይሂ ወሰለም መውደዳቸው ማስታወስ ማለት ህይወታችን በሙሉ ረሱሉ በመሩት መልኩ መምራት ገበያም ላይ እንሁን ረሱሉ ምን አይነት አኽላቅ ነበራቸው ከመስቶቻችን ጋር እንሆን ረሱል ምን አይነት ባህሪ ነበራቸው ከመስቶቻቸው ጋር ከካፍር ጋር እንሆን ምን አይነት አኽላቅ ነበራቸው ስንለብስ ልብስ ስንመርጥ ረሱሉ ሰለላሁ ዐለይሂ ወሰለም ይመርጡት ይለብሱት በነበረው መልኩ ስንለብስ ይሄ ነው ረሱልን መውደድ ማለት ይሄ ነው ረሱልን ማስታወስ ማለት ረሱሉ ሰለላሁ ዐለይሂ ወሰለም በህይወታቸው ተጽዕኖ ማሳደር ሲጀምሩ የሆነ ነገር መስራት የፈለገን ረሱሉ ካስጠነቀቁ ስንጠነቀቅ የሆነ ነገር ለማድረግ ሞክረን ነፍስያችን ስታሸንፈን አልሰራም ስትለን መልካም ስራ አይ ብለን ስንሰራ ሁሉም ነገር ረሱል ፊት ለፊታችን እንዳሉ ከመጥፎ እንደሚከለክሉን በጥሩ እንደሚያዙን አድርገን ስንቀርጽ ረሱልን ወደናል አክብረናል ይባላል እዚህ ነው አላህ ሱረቱል አሕዛብ 21ኛው አንቀጽ ላይ لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر لمن كان يرجو الله واليوم الآخر وذكر الله كثيرا أن أنت رآيات تدرقوا الله شوال يوم الكام أرآيا بمن بمحمد صلى الله عليه وسلم محمد ناتشو رآيات بهلوم نقر كتنفس كتلقوا قدم እንዳለው ስንትና ስንት ወንጀል ያድበሰበሱ ልብሳቸው የምዕራባውያንን ፋሽን ተከትለው ሲያማያቸው ከተለያዩ ሚዲያዎች አግኝተው ለጥፈው መሐመድ ማለት ሁሉ አሻፍሯቸው ሁሉም የሚጠራው ስም ስለሆነ የሽማግሌዎች ስም ስለሆነ ያሉ ውሏቸው ከተለያዩ ሰዎችና የተለያዩ አቋም ካላቸው ሰዎች ጋር ሆኖ ሳለ በአመት አንዴ ረሱልን እንወዳለን ብለው ሐቂቃ የእስላምን ስም ያበላሹ እስላም ያለው ሁለት ዒድ ሆኖ ሳለ እንደሌሎች ሃይማኖቶች በየሳምንቱ በየወሩ ዒድ ተብሎ እንዲለጠፍ ሃይማኖት ተብሎ ያሌለ ነገር እስላም ውስጥ እንዲጨመር ያደረጉ ረሱልን እንወዳለን ማለት የተሳሳተ አመለካከት ነው ረሱሉ ሰለላሁ ዐለይሂ ወሰለም ወለዳቸውን እኛ የምናውቀው በረበለ ወለ ስራውት ብቻ መሆን የለበትም አሁን እንዳልነው ረሱሉ ሰለላሁ ዐለይሂ ወሰለም ሁሌም እኛ ልብ ላይ ያሉ ናቸው ስንሰግድ አሽሀዱ አን ላ ኢላሀ ኢላላህ አሽሀዱ አነ ሙሐመድ ረሱሉላህ ያለን ነው አዳን ስንል ያለን ነው ሐጅ ላይ ያስተውስናቸው ነው ዘካ ላይ ያስተውስናቸው ነው ጾም ላይ ያስተውስናቸው ነው ሐላልና ሐራምን በምን ተገበረበት ሰዓት ይሄን ነገር ማደርገው ለምንድነው ወተው ለምንድነው ረሱሉ ስላዘዙ ስለከለከሉ እነሆ ይሄ ነው የረሱል ማስታወስ ማለት በአመት አንዴ ማስታወስ ሐቂቃ ይህ ድብርትን ለማስወገድና ለመዝናናት የተፈጠረ ነገር ካልሆነ በስተቀር ከእስላም ጋር ግንኙነት ያሌለው ነገር ነው ረሱልን ይወደድ እንደሆነ በሁሉም ሱናቸውን እንከተል የከለከሉንን እንከልከል ያዘዙንን እንታዘዝ ነገ ረሱሉ ጋር ሰለላሁ ዐለይሂ ወሰለም ጀነት ላይ እንገናኝ ዘንድ በመጨረሻም የቂያማ ቀን ሰው ልጆች በዛ ስቃይ በዛ መከራ አንጀት ማራሻ ውሃ ሰዎች ይፈልጋሉ የማይቀር ነገር ነው እዛ ቦታ ላይ ረሱሉ ለኡመቶቻቸው ውሃን ያደሉ ሳለ የተወሰኑ ሰዎች ውሃ ለመቀበል ሲሄዱ መላእክቶች መልሷቸዋል የኔም ረሱሉ ኡመቲ የኔ ህዝብ እኮ ናቸው የኔ ኡመት ናቸው በሚሉ ሰዓት መላእክቶች ተውባኪ አንተ ከመጣህ በኋላ ዲንህን ምን ያክል እንደቀያየሩ አታቅም በማለት ሲመልሱላቸው የኔ ረሱሉ ምን አሉ ሱሕቃ እንግዲያውስ አርቋቸው እንግዲያውስ ይራቁ በማለት መልሰላሉ እባክህ ሙስሊም ወንድሜ እባክሽ ሙስሊም እህቴ ከመስ ብለን ነገሩን እናድና ረሱሉ ሰለላሁ ዐለይሂ ወሰለም ብቻ ነው እኛ በጭፍን መከተል የምንችለው ከረሱሉ ውጭ ያለ ሁሉን ልንቀበለውም ልንመልሰውም እንችላለን ሐሳቡን ረሱሉን ተናግረዋል ሰሃቦችም ተናግረዋል ከዛ በኋላ ያሉ አይማዎችም ተናግረዋል ኢማሙ ማሊክ ሁሉም ሰው የሱ አስተያየት ተቀባይነት ሊያገኝም ላያገኝም ይችላል የዚህ ቀብር ባለቤት ሲቀር ብለው ነብዩን ሰለላሁ ዐለይሂ ወሰለም ጠቁመዋል ኢማሙ ሻፊዒ ረዲየላሁ ዐንሁ ወአርዳህ እኔ አንድ ነገር ብዬ ረሱሉ ሌላ ነገር ያሉ እንደሆነ የኔን ወደ ጓሮ ወሩሩትና የረሱልን ተከተሉ ይላሉ በል ከዚህ በበለጠ በሚገርም መልኩ ረሱሉ አንድ ነገር ብለው እኔ የሱን ተቃራኒ ካልኩኝ አእምሮ እንደተነካ ጠርጥሩ ይላሉ ረሂመሁላህ ረህመተን ዋሲዓ ኢዘን የረሱሉ ሱና መውሊድ ማክበር ነው ወይስ መተው
እሳቸው ያላከበሩ ሰሃቦች ያላከበሩ ከዛ በኋላ የነበሩ ታቢዒዎችም ሆነ አራቱም አይማዎች ያላከበሩትን ነገርኛ ስናከብር ምን ማለት ነው? የተለያዩ የሚጠቀሱ ምክንያቶች ሊኖሩ ይችላሉ። እነዚህ በአጠቃላይ ተጨምቀው لقد كان لكم في رسول الله أسوة حسنة يملون نجر لتقوى أجلهم إن كنتم تحبون الله فاتبعوني يحببكم الله يملون لتقوى أجلهم أبو بكرنا عمر صحابه كله يتوت النجر لتقوى أجلهم الله سبحانه وتعالى رسولا كم يودوا وديتاشونم بتذكرن يوم من قد كم يقلتوا سووش الله يادرقن اللهم اجعلنا ممن يستمعون القول فيتبعون أحسنه هذا أقول ما تسمعون وأستغفر الله لي ولكم ولجميع المسلمين وبالله التوفيق والسلام عليكم ورحمة الله وبركاته.